ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም አሉ። ማስተዳደር በበኩሉ ቅሬታውን አስተባብሏል። አዲስ አበባ የካቲት 2018 ዓ.ም ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ የአቡሴራ ነዋሪዎች የከፍተኛ ችግር መጋለጣቸውን ገለጹ። ቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። አብራችሁ ስትሉ የምታደምጡት ይሆናል። ኢጋድ ከሁለት ዓመታት ገዳ በኋላ ሱዳን ወደ ቀጠናዊ ስብሰባ መመለሷን በደስታ ተቀበለ። ምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችውን ውሳኔ በደስታ የተቀበለ ሲሆን እርምጃውንም የቀጠናዊ አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጿል። በዝርዝር ትሰሙታላችሁ። ኢራን የባላስቲክ ሚሳይል ፕሮግራሟን ለምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የጀመረችው የባላስቲክ ሚሳይል ፕሮግራሙን ለማቆም ፍላጎት እንደሌላት ብሔራዊ ደህንነት ጥናት ተቋም አይኤንኤስኤስ ባለሙያ አስታወቁ። ሀገሪቱ አሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምን አይነት ድርድር ልታደርግ እንደምትችል አሁንም አጠያቂ መሆኑም ተገልጿል። በዝርዝር ትሰሙታላችሁ። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገር ሊመለሱ ነው ተባለ። ኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው መንግስት አስታወቀ። ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። ከቢሾፍቱ አውሮፕላን ማረፊያ ፕሮጀክት ጋር ተያይዞ የተፈናቀሉ በርካታ ነዋሪዎች ካሳ አልተከፈለንም አሉ። ከተማ አስተዳደር በበኩሉ ቅሬታውንም አስተባብሏል። ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት ምክንያት ያለምንም ካሳ ተፈናቅለናል የሚሉ አቡሴራ ነዋሪዎች ለከፍተኛ ችግር መጋለጣቸውንም ገለጹ። ቢሾፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ ውድቅ አድርጎታል። ስታታቸውን ለአዲስ ስታንዳርድ የሰጡ ነዋሪዎች ፕሮጀክቱ ሲባል በአቡሉጉና አካባቢ መፈናቀላቸውንም ገልጸው ያደረግላቸዋል ተብሎ ቃል የተገባው ካሳም ሆነ ምትክ ቤት እንዳልተሰጣቸውም ተናግሯል። ከተማው አስተዳደር በበኩሉ መሰል አቤቱታዎች እንዳልደረሱትም ገልጸዋል። አቡሉጉና ነዋሪ ነኝ ያሉት ሸቴ መሬቱ የቤተሰቦቻቸው እንደነበረም ገልጸው አንድ ልጅ እናት የሆኑት እኚህ ግለሰብ ሙሉ ማስረጃ ያላቸው 3 በውርስ ያገኟቸው ይዞታዎች እንዳላቸውም ተናግሯል። መሬቱን የወሰድኩት ከአባቴ ነው ሙሉ ማስረጃም አለኝ ሲሉ ለአዲስ ስታንዳርድ የገለጹት ሸቴ ቀደም ሲል ራሳቸውና ልጃቸውን የሚያሳድሩት በእርሻና አነስተኛ የባህል መሬት ሽያጭ እንደነበረም ተናግሯል። መኖሪያ ቤትና ለአየር ማረፊያ ግንባታ ሲባል መሬታቸውን ከተወሰደ በኋላ ግን ምንም አይነት ካሳም ሆነ የመኖሪያ ቤት ምትክ እንዳልተሰጣቸውም ገልጸዋል። ያልተሰጠም ካሳ ብቻ አይደለም ሌሎች የሰጠው ቤት እንኳን ለእኛ አልተሰጠንም፣ ቅሬታዬን ለመንግስት ባለስልጣን እያቀረብኩ ነው ስትም ተናግራለች። ባለቤትነት ማረጋገጫም አለኝ ያሉት ሽጤ 3 ዘመዶቻቸው ከመንግስት የተገነቡ ቤት ሲያገኙ ደሳቸው በውርስ ይዞታ ያላቸው ሌሎች ሰዎች ግን ምንም አይነት ድጋፍ እንዳልተደረገላቸውም ገልጿል። ሌላኛው ነዋሪ ታፈሰ በኩላቸው በውርስ ካገኟቸው 3 ይዞታዎች መፈናቀላቸውን አሁን ወቅት ከ2 ልጆቻቸው ጋር በቢሾፍቱ ከተማ በኪራይ ቤት እንደሚኖሩም ገልጸዋል። አባታቸው ቤተሰቡ ይኖርበት የነበረው 2 ሄክታር መሬት እንደነበራቸውም ተናግሯል። አባቴ የወረስኳቸው 3 ይዞታዎች ከአባቴም ተረክቤያለሁ፣ የባለቤትነት መብትን የሚያረጋግጥ የፍርድ ቤት ውሳኔም አለኝ ያሉት ታፈሰ ፕሮጀክቱ ጋር በተያያዘ አባታቸው አንድ ወንድማቸው ብቻ መኖሪያ ቤት ሲያገኙ ሌላኛው ግን ምንም አይነት ምትክ እንዳልሰጣቸውም ጠቅሟል። መኖሪያ ቤታችን ለቀን አሁን የምንኖረው በኪራይ ቤት ውስጥ ነው ያሉት ያችንን የማሳደግና ማሳደር እጅግ አስቸጋሪ ሆኖብናል ያሉት ታፈሰ ያለፉት 2 ዓመታት በቢሾፍቱ ከተማ አስተዳደርና ለዱከም ክፍለ ከተማ ጽሕፈት ቤቶች አቤቱታ ሲያስገቡም እስካሁን ምንም አይነት ምላሽ እንዳላገኙም ገልጸዋል። ታፈሰ አክለውም በምትክ ቤት የደረሳቸው አንዳንድ ነዋሪዎች እንኳን አሁንም ድረስ ለኑሮ የሚያስፈልጉ መሰረታዊ ፍላጎት ለማሟላት አስቸጋሪ እንደሆነባቸውም ገልጿል።
እዚህም እንደ ምሳሌ የጠቀሱት አባታቸውን ሲሆን አባታቸው ቀደም ሲል በእርሻና በከብት እርባታ ይተዳደሩ የነበረ ቢሆንም ወደ ዲባዮ አካባቢ ከተዘዋወሩ በኋላ ግን ምንም አይነት የገቢ ምንጭ እንደሌላቸውም ተናግሯል። አባቴ የሚተዳደረው በእርሻና በከብት እርባታ ነው ያሉት፣ አሁን ግን መሬቱንም ሆነ የገቢ ምንጭ የለውም፣ ለከፍተኛ ችግርም ተጋልጧል ሲልም አክሏል። ሌላኛው ለማ ረጋሳ የተባለ ነዋሪም በኩላቸው የእናታቸው ወገን የሆኑ ዘመዶቻቸው አየር ማረፊያ ፕሮጀክት ምክንያት ለአቡሉግና መፈናቀላቸውን ገልጸው እንደ እርሳቸው ገለጻ አያቶቻቸው ከሁለት የእናታቸው ወንድሞች በስተቀር እናታቸው የምትክ ቤት አልሰጣቸውም። በርካታ ቤተሰቡ አባላት ለዚሁ መሬት ላይ የሚገኙ ምርት የሚተዳደሩ እንደመሆናቸው መጠን ቤቶቹ የሚታደሉት መስፈርት ምን እንደሆነም ጥያቄ አቅርበዋል። የቢሾፍቱ ከተማ አስተዳደር በበኩሉ የቀረቡትን ክሶች አስተባብሏል። ከተማ የኮሚኒኬሽን ቢሮ ኃላፊ አቶ ኢብራሂም ሁሴን ለአዲስ ስታንዳርድ እንደገለጹት የአየር ማረፊያ ግንባታ ሂደት በጥንቃቄ የተከናወነ ሲሆን እስካሁን ድረስ ወደ ቢሮአችሁ የመጣ መሰል አቤቱታም የለም ብሏል። ምንም አይነት ቅሬታ የላቸውም። የማህበረሰብ ሚዲያ ላይ ጩኸት የሚፈጥሩ ሰዎች ናቸው። ኦሮሚያ ክልል ፕሬዝዳንትና ጠቅላይ ሚኒስትር ጉዳዩን በቀጥታ ሲከታተሉ ስለነበር ምንም አይነት ቅሬታ የለም ሲሉም አጽንኦት ሰጥቷል። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ጥር 2 ቀን 2018 ዓ.ም በይፋ ጀምረዋል። ጠቅላይ ሚኒስትሩ አውሮፕላን ማረፊያው የኢትዮጵያ አየር መንገዱን ተወዳዳሪነት እንደሚያጠናክርና በአፍሪካ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት መሆኑን ገልጿል። ግንባታው 10 ቢሊዮን ዶላር በላይ ወጪ እንደሚጠይቅ የተገመተ ሲሆን ጠናቀቅም በዓመት ከ100 ሚሊዮን በላይ መንገደኞችን የማስተናገድ አቅም ይኖራል ተብሏል። ሆኖም ግን ፕሮጀክቱ አካባቢ ወደ 15,000 የሚጠጉ ሰዎች ይፈናቀላሉ መባሉን በተለይም ከተቃዋሚ ፓርቲዎች ዘንድም ትችት አስከትሏል። ኦሮሞ ፌዴራሊስት ኮንግረስ ኦፌኮ እና ኦሮሞ ነጻነት ግንባር ኦነግ በጥር ወር 2018 ዓ.ም ባወጡት መግለጫ አቡሴራ የሚፈናቀሉ ቤተሰቦች ከፕሮጀክቱ ተገቢውን ጥቅም እንዲያገኙም ጠይቋል። ኦነግ አውሮፕላን ማረፊያ ግንባታውን ከዚህ ቀደም ተቃውሞ ከተቀሰቀሰው ማስተር ፕላን ጉዳይ ጋር በማያያዝ ፕሮጀክቱ 6 መንደሮችን ማለትም አቡ አሴሮ፣ አቡ ጋርቢ፣ አቡ ኮምቦልቻ፣ አቡ ሎያ፣ አቡ ሉጉና እና አቡ ሳርካማን እንደሚነካም ገልጿል። በዚህ ምክንያት 3,000 ያህል አባወራች ወይም ከግምት 15,000 የሚጠጉ የቤተሰብ አባላት ሊፈናቀሉ እንደሚችልም አመላክቷል። ፓርቲው ለካሳ ክፍያ ተብሎ 17 ቢሊዮን ብር በመደብ ቢነገርም አርሶ አደሮቹ ግን ድንገትና በፍጥነት ግድግባዩ ጨምሮ ወደ ቢሾፍቱ ዳርቻዎች እንዲዛወሩ መደረጉን ገልጾ ይህም በነዋሪዎች የወደፊት የመተዳደሪያ ሁኔታ ላይ ከፍተኛ ስጋት መፍጠሩን ማዕከሉ አመላክቷል። ኦፌኮ በተመሳሳይ መልኩ የወደፊት መተዳደሪያነት በቂ ዋስትና ሳይሰጥ ነዋሪዎች መፈናቀላቸውን እንዳሳሰበው ገልጾ ይህም ቅርብ ዓመታት የታየውን የመፈናቀል አዝማሚያ ሊያባብስ እንደሚችል አስጠንቋል። ሁለቱም ፓርቲዎች መንግስት ካሳ ከመክፈል ባለፈ ተፈናቃዩ አርሶ አደሮች በአውሮፕላን ማረፊያ ፕሮጀክት ውስጥ የባለቤትነት ድርሻ እንዲኖራቸው እንዲደረግና በድጋሚ በሰፈረባቸው አካባቢ በቂ መሰረተ ልማት እንዲያሟላም አሳስበዋል። በኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገር ሊመለሱ ነው ተባለ። ኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑት 300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣናት አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 19 ቀን ለሕዝብ ተወካዮች የተሰጠ ማብራሪያ ሲሆን ውሳኔው መነሻ የሆነው የአካባቢው የተስተዋለ ያለው የጸጥታ ችግር፣ የባህልና የአመለካከት ልዩነቶች መሆናቸውንም ገልጸዋል። አካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን ማንዴራ ግዛት ለበርካታ ዓመታት የኖሩ ሲሆን ቤት ሰራተኝነት፣ በንግድ ግብርናና በሞተር ሳይክል ትራንስፖርት ስራቸው ላይ ተሰማርተው ኑሯቸውን የሚመሩ መሆናቸውም ተገልጿል። ማንዴራ ግዛት ባለስልጣን ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ሕጋዊ ማስረጃ የሌላቸው መሆኑና አካባቢው እየተበራከተ ከመጣው የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውንም ጠቅሰዋል። ይህ ትዕዛዝ በኢትዮጵያውያኑ የዕለት ተዕለት ሕይወትና የስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝም ተመላክቷል። ማንዴራ ግዛት ከኢትዮጵያና ከሶማሊያ ጋር በድንበር የምትገኝ እንደመሆኗ የጸጥታ ስጋቶች በተደጋጋሚ የምንሱባት ሲሆን አሁን የተላለፈው ውሳኔ በሁለቱ ሀገራት የድንበር ተሻጋሪ እንቅስቃሴና ዜጎች ግንኙነት ላይ ሊያሳድር የሚችለው ተጽዕኖ አሳሳቢ መሆኑም ተገልጿል። ኢጋድ ከ2 ዓመት እገዳ በኋላ ሱዳን ወደ ቀጠናዊ ስብሰባ መመለሷን በደስታ ተቀበለ። ምስራቅ አፍሪካ የልማት በይነ መንግስት ድርጅት ኢጋድ
ሱዳን በድርጅቱ ውስጥ ሙሉ ተሳትፎዋን ለመቀጠል የወሰነችው ውሳኔ ደስታ የተቀበለ ሲሆን እርምጃውንም የቀጠናው አንድነትና ትብብርን ለማጠናከር የሚረዳ ትልቅ እርምጃ ነው ሲል ገልጿል። ማክሰኞ የካቲት 2 ቀን 2018 ዓ.ም ኢጋድ ባወጣው መግለጫ የሱዳን መመለስ ድርጅቱ በአፍሪካ ቀንድና አጎራባች አካባቢዎች በሰላምና ለመረጋጋትና ለጋራ እርምጃ ያለው ቁርጠኝነት ድጋሚ የሚያረጋግጥ መሆኑን አመላክቷል። ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሱዳን እንደ መስራች አባልነቷ በድጋሚ ተሳትፏን መጀመሯ ኢጋድን የአንድነትና እንደሚያጠናክረውና ቀጠናው የጋራ ቅድሚያ የሚሰጥባቸው ጉዳዮች የመፍታት አቅሙን እንደሚያሳድገውም ተናግሯል። ዋና ጸሐፊ በመግለጫው የሱዳን መመለስ ቀጠናዊ ትብብርን ለሰላም መረጋጋትና ለትብብር ያለውን የጋራ ቁርጠኝነት በድጋሚ ማረጋገጫ ነው ብለዋል። ወርቅነህ ገበየሁ ለወቅታዊ የኢጋድ ሊቀመንበር የጅቡቲው ፕሬዝዳንት እስማኤል ኡመር ጌሌ ላሳዩት አመራርና ሱዳን ወደ ድርጅቱ እንድትመለስ ለተደረገው ሂደት በሰጡት መመሪያ ምስጋናቸውንም አቅርቧል። ሊቀመንበሩ ቀጠናዊ ትስስርን ለማጎልበት ለውይይትና ለጋራ መግባባት የሰጡትንም ትኩረትን አድንቋል። ኢጋድ አሁን ወቅት በሀገሪቱ ውስጥ ለቀጠናው ፈታኝ ግጭት ሰላማዊ መፍትሄ በፈለግ ከሱዳን ጋር በቅርበት ለመስራት ዝግጁ መሆኑን የገለጸ ሲሆን ለሱዳን ሕዝብና ለሰፊው ቀጠናዊ መረጋጋትና ብልጽግናን ለማምጣት የሚደረጉ ጥረቶችንም እንደሚደግፍም አረጋግጠዋል። ኢራን የፕላስቲክ ሚሳይል ፕሮግራሟን በምንም አይነት ሁኔታ እንደማታቆም ተገለጸ። ኢራን የመጀመሪያዎቹ የፕላስቲክ ሚሳይል ፕሮግራም ለማቋም ፍላጎት እንደሌላት ብሔራዊ ደህንነት ጥናት ተቋም INSS ባለሙያ አስታውቋል። ሀገሪቱ አሜሪካ ጋር ወታደራዊ ግጭት ውስጥ የመግባት ፍላጎት ባይኖራትም ግጭቱን ለማስቀረት ግን ምንም አይነት ድርድር ልታደርግ እንደምትችል አሁንም አጠያቂ መሆኑም ተገልጿል። እንደ ባለሙያው ማብራሪያ የኢራን አስተዳደር የሚሳይል ፕሮግራሙን እንደ ሀገራዊ ደህንነትና ዋስትና የሚመለከተው በመሆኑ ይህንን አቋም በድርድር አሳልፎ የመስጠት ዕድሉ እጅግ አነስተኛ መሆኑም ታውቋል። ኢራን በቀጠናው ያላትን ወታደራዊ የበላይነት ለማስጠበቅ ሚሳይሎቿን እንደ ዋነኛ መሳሪያ እንደምትጠቀምባቸውም ተመላክቷል። ኢራን አሜሪካ ጋር የሚደረግ ቀጥተኛ ጦርነት ከፍተኛ ጉዳት እንደሚያስከትልባት ብታውቅም አቀቦቿን ለማስነሳት በሚደረጉ ንግዶች ላይ ግን ሚሳይል ጉዳይ ለድርድር እንደማይቀርቡም ተናግሯል። አሁን ወቅት ዋነኛው የዲፕሎማሲ ጥያቄ ኢራን ጦርነትን ለማስቀረት ስትል በሌሎች የፖለቲካ ጉዳዮች ላይ ምን ያህል ተለዋዋጭ አቋም ልታሳይ ትችላለች የሚለው መሆኑም ተገልጿል። ኢራን አሁንም ወታደራዊ ትንኮሳዎችን በመከላከል ረገድ ያላትን አቋም እንደምትጠናከር ያስታወቀችው ሲሆን የአሜሪካ የዲፕሎማሲ ግፊትም ቴህራን ላይ የሚያመጣው ለውጥ በቅርበት እንደሚታይም ታውቋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን